ያየሁት እኔ እንደዚህ ያየሁት ወንድሜ ላይ እንደዛ ቀጠላ አደረጉበት በጣም ከዛ ቀን ጀምሮ ማዋታሽ እና የሆነ ሳለ በቃ ታወቀ ምናምን የሆነ ሐሙቲ የሚባሉት ጎሳዎች አባታችንን አግተው እንደወሰዱት ምናምን ማለት ያግታሉ እንዲተለቅ ያለ መሰል ያለ ሰው አስተዋይ ምናምን በሰፈር የሚባለውን ሰው አግተው ይወስዳሉ። በደንብ አብራርቶ ይነግረዋል። እንደዚህ ነው እኔ ጸጥ ብዬ እሰማለሁ ማለት ነው። ታናሽ ሰው ነው ምናምን ከዛ እሱ ጋዜጠኛ እንደሆነ ሞር የተሻለ ምናምን የኛን ምናምን ችግር ኤክስፕሌን እንደሚያደርግ ምናምን በዛ ላይ አባታችን ድረስ የሚያገናኘን ብለን የነገርነው ሰውዬው እኛን ወስዶ እኛን ጫካ ውስጥ ማለት ነው አንዳንዴ ተረግመን ነው እንዲህ እስክንል ድረስ ማለት ነው ጫካ ውስጥ ወስዶ ከቶ ሴምራዎች በሆነ ጊዜ ላይ ከዛ እንደሚጠለፉ እንደሚወሰዱ እናውቃለን። ሐሙቲዎች ማለት ነው። አይኔ እያየ ምናምን በቃ ልክ አንተ ምናምን እንደተደነገጠ የሆነ ነገር እንድትል ይገደላል ምናምን ዛጋ ሰው ከዛ ደግሞ ስቃዩ ምናምን እንደዚህ ቀለል ያሰቃይ ምናምን አይደለም። እንዳይራቡ እንዳይባዙ ከዚህ እንኳን አምልጦ ቢወጡ ዘራቸውን እንዳይተኩ በሚል ነው እንግዲህ እንደዚህ አይነት እርምጃ የሚወስዱባቸው። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንስከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬም እንግዲህ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ እንግዶች አሉን። እዚህ እንግዶቹ እነማን ናቸው የሚለውን በደንብ አድርገን እናብራራዋለን፣ እናወራዋለን፣ እንነጋገርበታለን። እነዚህ ሰዎች እንግዲህ ከረጅም ርቀት ተጉዘው የመጡ ሰዎች ናቸው። ማለትም ሰሞኑን እንግዲህ ከሐሙቲዎች ጋር ሰጣ ገባ ውስጥ ተገብቶ እንደነበረ በደንብ ታስታውሳላችሁ። እንዲሁም ደግሞ እዛ ቦታ ላይ እየተፈጠረ ስላለው ነገር ስለተኩሱም ስለምኑም እየነገርኳችሁ እንደነበረ እንግዲህ ባለፈው ቪዲዮ ሰምታችኋል። ስለዚህ ከነዛ ሰዎች ማለትም ከሐሙቲ ሰዎች እንግዲህ በርካታ ሰዎች እየተለቀቁ እያመለጡ ወይም ደግሞ የህግ አካላቶች እያስወጧቸው ያሉ የሴምራ አባላቶች አሉ። ከነሱ መካከል እንግዲህ ሁለቱ ዛሬ ለኔ መልእክት ይዘውልኝ መጥተዋል። ምንድነው መልእክቱ? ምንድነው ይዘውት የመጡት የሚለው ነገር እንግዲህ የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እፈልጋለሁ። ውድ ቤተሰቦች ይህንን ቻናል ያልተቀላቀላችሁ ቤተሰብ ያሉናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ብዙ ሰው እንዲማርበት እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ሁኑ። መልካም ቆይታ። እንኳን ደህና መጣችሁ። እንኳን ደህና ቆይ። ሰላም ነው። ያው እንግዲህ በጣም ከድካም ከስቃይ ምናምን ውስጥ በጣም ከአስቀያሚ ነገር ውስጥ ወጣችሁ ነው እዚህ የደረሳችሁት። እውነት ስለዚህ ስለበቃችሁ ደስ ብሎኛል በመጀመሪያ። ምክንያቱም እናንተ የሴምራ አባላቶች ናችሁ፣ ከሴምራ ጎሳ የተገኛችሁ ሰዎች ናችሁና ሴምራ በመሆናችሁ እንግዲህ ብዙ በደል፣ ብዙ መከራ፣ ብዙ ጥፋት እንደደረሰባችሁ አውቃለሁ። ስለዚህ እስኪ
ከትውውቅን ጀምርና ያው እኔ እንኳን አውቄያቸዋለሁ ቀድሜም ለተመልካች ራሳችሁን ታስተዋውቅልኝና ስምህንም የወንድምህንም ስም በሰፊው ተነግርልኝና እናንተ ላይ ስለተፈጠረው ነገር በጠቅላላ እናወራለን ማለት ነው። ስሜ ተመስገን ነው። እሱ ደግሞ ታደሰ ይባላል። ከሴምራ ንጉስ ጎሳ አባል ላይ የመጣ ነው። ያው አንተም ቅድም ለማብራራት እንደሞከርከው ያው ትልቅ በደል ከታች ጀምሮ የደረሰብን ሰዎች ነን። አሁንም ከዛ በደል ውስጥ ነው ያለነው እና ጀስት አሁን አንተን መተን ለማውራት በጣም ብዙ ስቃይና ብዙ በህይወታችን ያላየነው መከራ የለም። አዎ ይታወቃል። ምክንያቱም ወንድማማቾች ናችሁ። ወንድማማቾች ነው። ታላቅ ወንድም ነው። ታላቅ ወንድም ነው። እንግዲህ የሴምራ አባላቶች ናችሁ። እዛው ሴምራ ጎሳ ላይ እዛው ክልሏ ውስጥ ተወልዳችሁ እዛው ቦታ ላይ ያደጋችሁ ሰዎች ናችሁ። እስኪ እዛ የነበረው ድባብ ምን ይመስል ነበር? አስተዳደጋችሁ ነው። ስለ ቤተሰብ ንገረኝ። እዛ ያው እንደ ማንኛውም ገጠር አካባቢ እንደሚኖር ሰው አባታችን ገበሬ ነው። በጣም ለፍቶ ደክሞ ምናምን ያሳደገን። ከዛ የሆነ ሰዓት ላይ እናታችንም ምናምን አረፈች። ከዛ ፋዘሬ በቃ ይደክማል። በጣም ጠንካራ ተማሪ ሆነን ትልቅ ደረጃ እንድንደርስና እንደዛ ገበሬ ሆነን ምናምን እንድንኖር አይፈልግም። ያው እኛ ጋር ውስጣችን ላይ ምናምን ያን ያህል የመማር ፍላጎቱን ባይኖር ከአባታችን መራቅ አንፈልግም። በጣም ነው የምንወደው ምናምን። ሰው የለውም፣ ባለቤት የለውም ምናምንና ወንድማችን እኔና ወንድሜ ደግሞ ተመሳሳይ አስተሳሰብ ውስጥ ያለን ምናምን ሰዎች ነን። እንደጋገፋለን። ያው ትንሽ ማለት ማይኖሪቲ ምናምን አስተሳሰብ በሆኑ በሌላ ጎሳዎች ምናምን በጣም እየተጠቀን ስለምንኖር እርስ በርስ ግን በጣም ቦንድ ነን። አባታችን በጣም ይደፋል፣ ይደክማል። ታላቅ ወንድሜም ጀስት እንደ ታላቅ ወንድም ነው ኃላፊነቱን የሚወጣው። እኔም ከስር ምናምን እንደ ታናሽ ወንድም አስፈላጊውን ድጋፍ ደግፈዋለሁ። ማለት ሁለታችሁ አንድ አይነት አስተሳሰብ እንዳላችሁ እየነገርከኝ ነው። አባታችሁ እንደሚለፋ እናንተን ለማስተማር እንደሚጥር ምናምን እየነገርከኝ ነበርና ትምህርታችሁ ላይ ማለት ፎከስ ማድረግ አልፈለጋችሁት ለምን ነበረ? ዋነኛ ዓላማ ያው ትምህርት ወሳኝነት ስላለው ነው። አሁን እኛ አንድ ልጅነት አለ። ሁለተኛ ያው አባታችን ጀስት ያለ መማሬ እዚህ አስቀርቶኛል አይነት ነገር መስራት እሰራለሁ፣ ግን ሞር ስራውንም የኛውንም የፋርመሩንም መስራት እንደገና መማር በደንብ ጥሩ ደረጃ ላይ ያደርሳል ብሎ ያስባል። ያው ታላቅ ስለሆነ ማለት ነው። እኛ ደግሞ ጀስት እሱ መራቅ አንፈልግም። በቃ ማለት አባታችንን እየደገፈን ለሱ ከለላ መሆን ነው የምንፈልገው። አዎ፣ ግን አሁን እንደሚታወቀው ሴምራዎች ሙሉ በሙሉ አኗኗራችሁ የተለየ ነው። ምክንያቱም እዛ ቦታ ላይ እናንተ ብቻ አይደላችሁም ያላችሁት። የሴምራ አባል እንደሚታወቀው ከሆነ አንድ የሴምራ አባል ትዳር እንኳን ሲይዝ ከዛ ከነሱ ግዛት ውስጥ እንደማይወጣ ይታወቃል። ወንዱም ይሁን ሴቷም ትሁን የትዳር አጋራቸውን አምጥተው እዛው ግቢ ውስጥ ቤት ተሰርቶላቸው ምናምን አይደል የምትቀጥሉት። ማለት አባታችሁ መቼም ደጋፊ አያጣም አይደለም። በጣም ሴምራዎች እንደሚደጋገፉ ምናምን አውቃለሁ እርስ በርስ። ያው እኔ ባልኖርበትም ስለ ሴምራ ከሰማሁት እስካሁን ከነበረኝ ኢንፎርሜሽን በጠቅላላ ሴምራዎች አንዱ ለአንዱ በጣም እንደሚደጋገፍ እንደሚቻቻል ምናምን ነገር በደንብ አውቃለሁና እናንተ ማለት ከአባታችን ጎን መለየት አንፈልግም ስትሉ ምን ችግር ይመጣበታል ብላችሁ አስባችሁ ነው? አሁን እዛ ጋር ያለው ጄኔቲክ አይዋደድም ልል አይደለም የፈለኩት እኔ ማለት ነው። ቁጥር ትንሽ እናንሳለን እና እዛ ጋር ያለው ሰው በጣም ብዙ የተሻሉ ነገሮችን የማወቅ ምናምን አላቸው። በሚል ስጋ አሞቴ ጎሳ የሚባሉት እኛን ለማጥቃት ይሞክራልና ጀስት መራቅ አትፈልግም። አሁን እኛ አባታችን እንዴት ፍቅሩን እንዴት አድርጎ እንዳሳድገን እናውቃለን። ሁለት አጠገቡ ላይ የማዘራችንም የለችም ምናምን ጀስት የፍቅር ነው። ሁለት አሁን በዛ እኛ ባለንበት እድሜ ላይ የፋዘራችን ሚሊዮን ነገር ጀስት አንደርስታንድ አናደርገውም በደንብ ገብቶሃል አባባሌ። በቃ እዛ ጋ የሆነ ነገር ከሰራን ከበላን ምናምን እዛ ጋ ያለውን እንትን ነው የምናጣጥመው ምናምን። አይ ይሄን ያልኩት ለምንድን ነው መሰለህ? በጣም በርካታ የሴምራ አባላቶች ጥሩ ደረጃ ላይ ያሉ፣ በትምህርታቸው ጥሩ ቦታ ላይ የደረሱ ሰዎች አሉ። ቆንጆ ትምህርት የተማሩ ምናምን ነገር አሉ። እናንተም ያንን እድል ብታገኙ ኖርማል ነበር በሚል ነው ይሄን ያክል ትምህርታችሁ ላይ ፎከስ እንዳታደርጉ የሚያደርጋችሁ ነገር አይኖርም ነበር ብዬ አስቤ ነው። ኦኬ እሺ፣
እናታችሁ ማለት ልጅ ነበራችሁ ከህይወታችሁ ይቻላል? አዎ እናታችን ምናምን ጀስት ሙሉ ለሙሉ እኛው ለስራ ምናምን የደረስነ ሰዓት ላይ ምናምን አይደለም እንትን ያለችው እዛ ድረስ አላደረሰችንም ማለት ምናምን 18 ምናምን ላይ ነው እናታችን ያረፈችው። ከዛ ሙሉ ኃላፊነቱን የሁለቱንም ወስዶ ያሳደገን አባታችን እና በጣም ተሰቃይቷል። ታሞ ነበር እናታችን ታማለች። በህመማት ነበር ጀስት ግን ያው እንደዚህ ምናምን ይሆናል አይደል የሆነ ሞት ሲመጣ አታረገውም ከቤተሰብ ላይ እንደዚህ የምትሞት ምናምን አይመስልም። ያ ራሱ አለመገመታችን ምናምን ደግሞ ላፊ ጎርቶናል። ስለዚህ አንተም ታላቅ ወንድም ነው ያልተማራችሁት? የተወሰነማ ተምሮናል። ገፋ ጀስት አባቴ በሚፈልገበት መንገድ አልሄድንም ነው እንጂ አሁን አንተ ጋር ራሱ እንደዚህ በቀላሉ ኮሚኒኬት የምንደራረገው አለ የተወሰነ ትምህርትና እንዲሁም ትንሽ ራሱ ከተማራ የሴምራ ጎሳ ሰዎች ትንሽ ፈጠን ምናምን የማለት እንትን አላቸው፣ አዝማሚያ አላቸው። ያው እንግዲህ ማለት እንዴት ብዬ መናገር እንዳለብኝ አላውቅም። ያው በምን ምክንያት እንደዚህ እንደሆነ ቀስ እያልን እንሰማዋለን። ውድ ቤተሰቦች በጣም የሚያሳዝነው እነሱ ላይ የደረሰው ነገር ወጣት ነው፣ በጣም ጠንካራና ታታሪ ነበሩ። ብቻ ብዙ ነገር በአሞቶች እንደደረሰባቸው መረጃው አለኝና እስኪ እንቀጥልና ወደ እናንተ ልመለስና ከዛ በኋላ ማለት አደጋችሁና አባታችሁን ማገዝ ጀምራችሁ ምን ይመስል ነበር? በቃ ያው እንደነገርኩ ነው። ጀስት አሁን እኔ ያለሁበት የአይምሮ እንትንም ያን ያህል የተረጋጋ ነገር አይደለም። የሆነብንን ነገር ሰብሰብ አድርጌ ለመናገር ራሱ ያን ያህል ትንሽ ገብቷል። ጭንቅላቴ ትንሽ የተረባበሽና እንደዚህ ብዥብርብር ያለ እንትን ውስጥ ነው ያለው እና እንደዛ እያደገን የሆነ ሰዓት ላይ አባታችን ጠፋ ማለት ነው። ከዛ በቃ ፈላለግነው በቃ አገሩ ምናምን ቀዩ እንደው ድቅልቅ አድርገን ፈለግነው ምናምን የለም አባታችን ምናምን ጨነቀን ጠበበን። እኛ ሰው የለንም ምናምን ማዘራችን ካጣን የተወሰነ ምናምን አመት ነው። ከእንደገና ደግሞ ፋዘር እንደዚህ ፈግቶ አሳድቦን የት ሄደ ይባላል። በቃ ገብቷል። አይናችን ነው ለኛ ምናምን ነገር የኛ እንዲሁም የሆነ ሰዓት ላይ ምናምን ሰርቶ ምናምን የሆነ ነገር ለሱ አድርጎ መመረቅ ነው። መመረቅ ደግሞ ያው እንደኛ ባል ታውቀዋለህ መባረክ ነው። እና የሆነ ሰዓት ላይ እኛ በቃ መድረስ ምናምን የሆነ ፊዚካላችን ደርሶ የሆነ ገንዘብ ሰርተን አባታችን መጦር ምናምን የምንችልበት አካባቢ ላይ አባታችን ጠፋ። ተጨነቀን፣ ድብልቅልቅ አደረግነው ሀገሩን ምናምን ቢባል በቃ ቢፈለግ ጠፋ የለም። ከዛ የሆነ ሰዓት ላይ በቃ አስጠላን ምናምን የሆነ በሀገር ውስጥ ባይተዋር አይነት ስሜት ተሰማን። የሆነ አንዳንዴ እርምንም አውጥተህ ሞቷል ተብሎ ማልቀስ አንድ ነገር እኮ በቃ የለም ነው የተባለው። በቃ ፈለግን ይሁን። ያው ብዙ ጊዜ እንግዲህ የተለመደ ነው። እንዴት ማለት ሴምራዎች በሆነ ጊዜ ላይ ከዛ እንደሚጠለፉ እንደሚወሰዱ እናውቃለን። አሞቴዎች ማለት ነው። ያው እንደዚህ ስሜታዊ ይሁን ካሉት የእሱ ሁኔታ ነው ስሜታዊ የሚያደርገኝ። ምክንያቱም ያው ስለተነገረኝ በምን ምክንያት እንደዚህ እንደሆነ ስለተነገረኝ ነው። እስኪ ወደ ጨዋታችን እንመለስና
እሺ አባታችሁ ተወሰደ ጠፋ። ከዛ በኋላ ምንድን ነው ያደረጋችሁት? ከዛ እንዳጫወትኩ ነው በቃ በጣም አባቴን ፈለግ ነው ምናምን አጣ ነው። ከዛ እዛ ያለው የኛ ጎሳ ማለት ነው ፈለገው አጣው ምናምን። ከዛ ያው የሚገመት ነገር አለ ልክ እንደዚህ የሆነ ሰዓት ላይ እንደዚህ ትንሽ የተሻሉ ምናምን አይነትና ትልቅ ሰው ምናምን አይፈልጉም። ለምን እንደሆነ አላውቅም። ገና የሰማውን ነገር ምናምን የለም እና የሆነ ሰዓት ላይ በቃ ታወቀ ምናምን የሆነ ሐሙት የሚባሉት ጎሳዎች አባታችንን አግተው እንደወሰዱት ምናምን ማለት ነው። ከዛስ ጀስት አሉባልታ አይደለም የተለመደ ነገር ነው። እንደዚህ ከሆነ ሰዓት አንዴ ምናምን እንደዚህ ደፍረው ምናምን እንትን አይሉም፣ ግን ሲገቡ በቃ ያግታሉ። እንዲህ ተለቅ ያለ በሰል ያለ ሰው አስተዋይ ምናምን በሰፈር የሚባለውን ሰው አግተው ይወስዳሉ። ከዛ ጀስት እየተቀበለ መጣ ማለት ነው። የወንድሜም እንትን ንዴቱ አለ ምናምን አስጠላን ምናምን ወደ ከተማ ወጣን ማለት ነው። ወደ ከተማ ወጣን በቃ እየሸቀለን እየሰራን በጉልበታችን የሆነ በቃ ጀስት የሆነ ሱቅ ምናምን ለመክፈት አይነት ደረጃ ስንደርስ ምን እንስራ ምናምን ብለን ተነጋገረን። ከዛ በቃ እዛ ላይ ቶሎ የሚሄደው ነገር በቃ የሆነ ቦንዳ ቤት ምናምን ቢኖረን አሪፍ ነው ምናምን ብለን ተነጋገረን። የተሳሰበን ምናምን በቃ ማንም ምናምን እዛ ከተማ ላይ ሰው የለንም። እሱም የሰራውን መስራት ምናምን በቃ በስትክክል እያመጣን እየተቀባበልን እንሰራለን ማለት ነው። እዛ በቃ ማለት አሪፍ እየሄደ መጣ ምናምን ነገርና የኛን ልብስ ምናምን ቶሎ ምናምን የሚገዛን ሰው ምናምን የሆነ ሰዓት ላይ መጣና ፍሬንዳችን ሆነና በቃ እኛ ጋር አሪፍ የጓደኝነት ምናምን ግንኙነት ምናምን ማለት አሪፍ እንትን ሆነን እዛ ሀገር ላይ የሚረዳ ምናምን ሰው አይነት ነገር የለም። በቃ ያወራናል፣ ምን ይለናል፣ እኛም ምናምን እንደዚህ ጠንካራ የሆናችሁት ከየት ነው የመጣችሁት ምናምን ይለናል። ከዛ እኛም ምናምን ትንሽ ምናምን ደበረን ምናምን የሆነ ሰዓት ላይ ግን በቃ በዚህ ደረጃ ምን ሰው መጠራጠር አያስፈልግም ምናምን ብለን የት ያቀናል ብለን ትንሽ ምናምን አየኑና መናገር ጀመረን ስለራሳችን ማለት ነው። በቃ ከየት እንደመጣን ሴምራ ከሚባል ሙሳ ውስጥ ገጠራማ አካባቢ እንደመጣን አባታችን ምናምን በአሞቴዎች እንደታከተ ምናምን ኑሩን ነገር ነው ምናምን ማለት ነው። ከዛ በፊት ይሄን ነገር ነው እኔ አሪፍ ይቀምርላችኋለሁ ምናምን የነጋዴ እንትን ጋዜጠኛ ምናምን ላይ በጣም አሪፍ ነው ምናምን ብሎ ነው። እኛ ደግሞ በቃ አሪፍ አጋጣሚ ነው ምናምን ብለን ሙሉን ምናምን በቃ ወንድሜ ምናምን ውስጣችን ላይ ያለውን ነገር በሙሉ ነገር ነው ማለት ነው። ይሄ ጋዜጠኛ ነው። ማን ነው ስሙ? ደረጀ ይባላል። ደረጀ ይባላል። ሙሉን ነገር እንግዲህ ዝም ብለን አልነገር ነው ምናምን በጣም እኛ ጋር መተዋወቅ ጀመረ ምናምን እቃዎች ምናምን ማምጣት ጀመረ ለኛ ማለት ነው። እኛ አንተ የምንለው ጀስት እኛ ለሱ መክፈል ከምንችለው በላይ ከሆነ ምናምን አይ ችግር የለውም ትከፍሉኛላችሁ፣ ትሸጡትና አትርፋችሁ ባሪፍ እንትን ካላችሁ በኋላ ለኔ ገንዘቡን ትሰጡኛላችሁ ምናምን ይለናል። ከዛ እኛ ይህ ሰውዬ እንዴት ላናምነው እንችላለን? ማለት በጣም የሆነ ወጣት ሲሰራ በጣም ደስ የሚለው ሰው ነው። አንዳንዴ ሁሉ ሰው ሁሉ ሊሆን አይችልም ምናምን በሚል እኛ እያመን ነው መጣ ምናምን ነገር ፍሬንድ አደረግ ነው ማለት ነው። ከዛ ከንግዱም አልፎ ምናምን ስለኛ ፐርሰናሊቲ ምናምን መጠየቅ ጀመረና እየጠየቀ ሲመጣ ጀስት ወንድሜም አለ ያኔ ምናምን በቃ ሞር ነው ብዙ እንትን አይደል ያኔ ወንድሜ መናገር ይችላል በደንብ አብራርቶ ይነግረዋል። እንደዚህ ነው እኔ ጸጥ ብዬ እሰማለሁ ማለት ነው ታናሽ ስለሆንኩኝ ምናምን። ከዛ እሱ ጋዜጠኛ እንደሆነ ሞር የተሻለ ምናምን የኛን ምናምን ችግር ኤክስፕሌን እንደሚያደርግ ምናምን እንደዚህ አይነት በቃ እንደሚያጓጓው እንደዚህ አይነት ታሪኮች በጣም ለአንድ ሀገር በጣም የሆነ ነገሮች ምናምን እንትኖች የሚቀፍ ነገር እንትን እንዳለው ምናምን ያለ አንድ እንደዚህ ድብል እንደማይታገቱ ምናምን ማጥናት እፈልጋለሁ እንደ አንትሮፖሎጂ ምናምን አይነት ነገር የለም እንደዚህ አይነት ነገር ማጥናት እፈልጋለሁ ምናምን ብሎ ወደም እንትን አለን። እኛ ደግሞ ይሄማ የተማረ ነው በቃ በጣም አቹር ሰው ነው ነገሮችን በጣም በቃ ሰፋ አድርጎ የሚያይ ሰው ነው ምናምን ብለን እንትን አለ ሳይኮ ምናምን መጀመሪያ እንትን አለ። ከዛ እኛ ነገር ነው ማለት ነው በቃ በደንብ ነገር ነው እሱ እሺ በቃ ምናምን ሌላ ይቀረካል ምናምን እኔ ዛዛ ጋር ለማማትን የተወሰነ አለ እንትን አለ ማለት ምናምን ትንሽ ይቆጨኛል። እና እስቲ ይቀር ያላሉ ነገር ስለራ አንዱ ነገር ይጠይቀን ነበር ታውቃለህ።
ጋዜጠኛ ነኝ ብሎ ጋዜጠኛ ነኝ ብሎ ማን ነበር ስሙ ያልከኝ? ደረጀ ደረጀ በጣም መልካም ሰው ነው። እንግዲህ አንተ ሰቱ ቦንዳ ቀስ ብለህ ትሰጠኛለህ። ስሩ እናንተ ወጣቶች ናችሁ፣ ጎበዝ ናችሁ። እኔ ክፍለ ሀገር ልጆች የሚመቹ ለዚህ ነው ምናምን እንግዲህ አስቡት፣ ቦንዳ ያቀርባል። ገንዘብ ከሌላቸውም ችግር የለውም፣ ሰርተው ይከፍላሉ። በቃ እንዲለወጥ ጠንካራ ሰራተኛ በመሆናቸው ያደንቃቸዋል ምናምን። እንደዛውም ሆኖ ደግሞ ጋዜጠኛ ነው። እንግዲህ ቦንዳ የሚያቀርብ ጋዜጠኝነትም የሚሰራ ሰው ነው የተዋወቁት። ስለዚህ እናንተ ሚስጥራችሁን በጠቅላላ ማንነታችሁን ስለ ሴምራም ስለ ጎሶም እያንዳንዱን እናንተ ላይ ስለተደረሰባችሁ ነገር ጠቅላላ ስለ አባታችሁ ሰጣችሁት ነገር እንዳለ ፋይሉን ዘርግፋችሁ ነገራችሁት። ያው የውስጣችን የቀረ ነገር የለም ያለ ያለው እንደሚያው መስማት ይችላል። መናገር ነው የማይችለው ነገር አለው። በኋላ ላይ እሱ እንዴት እንደሆነ ያው ትንሽ ወርዶሩን ጠብቄ ልንገርህ ብዬ ነው። ማለት ያው በብዛት አይ ቲንክ እሱ ነው ሲነግረው የነበረው እንደነገርከኝ ሙሉ በሙሉ እሱ ነው የሚያብራ ታላቅ ወንድሜ ነው ምናምን ጀስት ማለት ሪል ታላቅ ወንድም ምናምን የምትለው ወንድሜ ነው። ገብቶሃል? እኔ አሁን በጣም ያሳዝናል። እኔ ያለብኝ እንትን ሳይኮ እንትን ውስጤ በጣም ማዘሬን አጥቻለሁ፣ አባቴ ታግቷል፣ ወንድሜ እንደዚህ ሆኗል ምናምን ነገርና በጣም እፈልጋለሁ ታውቃለህ። አሁን እንትን ያለውን ነገር የደረሰብንን ነገር ጥግ ድረስ ማድረስ እፈልጋለሁ። ገብቷል? ከዚህ በላይ ማንም ምንም ሊሆን አይችልም። የደረሰብን ነገር በጣም ነው የሚያሳዝነው። በጣም እሺ ከዛስ ምን አደረገላችሁ? ሰውየው ጀስት ማለት ነገሮችን በሙሉ ሙሉ ነገር ነው ያስቀረነው ነገር የለምና ከዛ በአጭር ጊዜ ውስጥ አባታችሁ ምናምን ፈልገን እናገኘዋለን። ጋዜጠኝነት የተጠቀመ ምናምን አለ ማለት ነው። ከዛ እኛ ደስ አለን። በቃ ጀስት አሁን እግዚአብሔርም ከዛ ችግር አውጥቶ እንደገና እኛ እዚህ ሱቅ ጀምረን እንደዚህ አይነት ወዳጅ አግኝተናል። እንደገና አባታችን ይገኘናል የሚል ደስ የሚል ኢነርጂ ውስጥ ሆነን እየጠበቀን ምናምን የሆነ ሰዓት ላይ አባታችሁ ምናምን ቅርብ ጊዜ አሁን አገናኛችኋለን እየሄድኩበት ነው ምናምን መኪና ምናምን ይዞ መጥቶ ከመንሰራበት እንሂድ እስኪ የሆነ ቦታ የሆነ እናንተ የሰጣችሁኝ የአባታችሁ ኢሜጅ የተነገረኛልና ወደዛ ፈልገን እንምጣ ምናምን አለ። ፎቶ ሰጥተነው ነበር። ከዛ ቀጥታኛ ከሆነ ሰዓት በኋላ የሆነ ጫካ ውስጥ ምናምን ተጥለን ምናምን አገኘን። ፍራሳችንን ጭራሽ ማለት አብራችሁ ሄዳችሁ? አዎ ሰውዬው ጭራሽ በውሸት የተገነባ ሰው ነው። በቃ ገብቷል። እኛ ያመንነው ሰውዬ የገመት ነው አይደለም። በቃ ጭራሽ ከማጡ ወደ ድጡ ምናምን ይባላል አይደል? እኛ ጭራሽ ከሚገርም ተስፋ ውስጥ ሆነን ዛሬ እዚህ ጋር ቦንዳ ቤት ከፍተናል። ዛሬ እንደዚህ አይነት ጥሩ ሰው አግኝተናል። በዛ ላይ አባታችን ድረስ የሚያገናኘን ብለን የነገርነው ሰውዬ እኛን ወስዶ እኛን ጫካ ውስጥ ማለት ነው። አንዳንዴ የሆነ ተረግመን ነው እንዲህ እስክንል ድረስ ማለት ነው። ጫካ ውስጥ ወስዶ ከቶ ምን ውስጥ ነበር የከተቷችሁ? የሆነ ገደል ውስጥ ጫካ ውስጥ ምናምን ራሳችንን አገኘ ነው ማለት የሆነ ነገር ወግተውናል ምናምን ነገር ይመስለኛል። ላልተወሰነ እንድትደነዘዝ ምናምን ነገር የለም። ከዛ ስደጥለውናል ምናምን ነገር ከዛ ስንነካኛ በቃ ጥቃለ ምናምን ጫካ ውስጥ ላይ የሆነ ገደል ውስጥ ምናምን ተጥለናል። ታስረን ማለት ነው። እና ለብዙ ቀናት አሰቃዩ ማለት ነው። ይመቱናል፣ ይደበድቡናል ምናምን በቃ ይደበሩብናል። በቃ እዛ ጋር ምናምን ማለት ነው። እኛ
በቃ ማለት ጀስት አንተ እግዚአብሔር እኮ አይደለም እንደዚህ እያደረገ ያለ ነው አይደል? አንተ ሰው እንዴት በተከታታይ ሰው እንዴት እንደዚህ ይቀጣናል? ከመነሻው እስከ እንትን እና ምን አድርገን ነው እኛ ምናምን የሚለው እስካሁን ድረስ ምናምን በዚህ ደረጃ እንትን አላለልኝም ታውቃለህ። አሁን ከዚህ መተን ከዛ ጋር ያመከረው ሁሉ አልፈን መጀመሪያም የገበሬ ልጆች ነን። አባታችን ታግቶ እኛ መተን እዚህ ከሰው ጋር ምናምን ተጠግረን ምናምን ያችን ነገር ደግሞ ከፍተን ልንኖር ስንል እንደገና መተን ቁልቁል ምናምን ከዛ ደግሞ ገብተን ማለት የሰው ልጅ በማይቀጣበት ደረጃ ይሄን ብዬ መናገር አልችልም። እኔ አሁን ድብልቅልቅ ብሎብኛል። አሁን ወንድሜም በምልክት እያሳየኝ ነበር ማለት እንደ ቶርች ተዘግዝቃችሁ እግራችሁ ውስጥ እግራችሁ ነው የሚገርፍ ነበር። እግራችንን ምን ጥፍራችንን ምን በቃ የሆነ መረጃ ጀስት በቃ እንዳደልክ እንዴት ነው አንዳንድ ትላልቅ ፖለቲካ ሰዎች ምናምን በደህንነት ምናምን ሲጠየቁ ነገር የለም ሚስጥር አላወጣም ሲሉ ልክ እኛ እንደምናውቅ አይነት ነገር ምን እንደምናደርግ እኛ ምን የምናውቀው ነገር የለም። ተገፍተን ወጣ እዛ ጋር የሆነ ነገር እየሰራን ነበር። እንደገና አምጦ ያ ጋዜጠኛው ምን አይነት ተልእኮ እንዳለው አናውቅ አምጦ ለሐሞቲ ጎሳዎች እዛ ጫካ ውስጥ መልሶ ያሳገተን ማለት ነው። እንዳባራች እዛ ቦታ ላይ ሌላም ሰዎች ነበሩ እናንተ በደረሳችሁበት ሰዓት የታሰሩ እንደናንተ ሴምራዎች? አዎ በጣም ብዙ አሉ። ገብተዋል እዛው ያሳቀዛ ማለት ሰው ማይሆነውን ነገር ሲያደርጉት ያለ በቃ ነው። ለዛ ነው ቅድም ማለት ወንድሜ ነገሮችን በሙሉ ወንድሜ ትክሻ ስለነበርኩኝ እንደዚህ ላንተ አብራርቼ ማስረዳት አልችልም። ግን እኔ አሁን ድል የፈለኩት ይኸው ያየኸው ነው ወንድሜ ማለት ነው። ወንድሜ አሁን እዛ ጋር የነበረው ውጤት ነው እንደዚህ የሆነ ያለው። ከእንደገና እዛ ጋር ያሉት የሴምራ የኛ ጎሳዎች ማለት ነው በጣም ነው የሚቀጡት። በጣም አሁን ለምሳሌ አይኔ እያየ ምናምን በቃ ልክ አንተ ምናምን እንድትደነግጥ የሆነ ነገር እንድትል ይገደላል ምናምን እዛ ጋር ሰው። ከዛ ደግሞ ስቃዩ ምናምን እንደዚህ ቀለል ያሰቃይ ምናምን አይደለም። በቃ እንደዚህ የሆነ ምላስህን ይቆርጡታል፣ ጆሮህን ምናምን ይቆርጡታል፣ አይንህን ያወጡታል፣ እግርህን ምናምን ስብርብር ያደርጉና ደግሞ የትም እንዳትሄድ በቃ ምናምን እዛ መሆንን እስክትመጡ ድረስ ማለት ነው። እዛ ጋር ሰው ያርዳሉ። ቀነን ነው የምጠብቀው። ቀነን ራሱ የምጠብቀው መጥፎ ነገር ለማየት ነው። አይናችሁ እያየ ነው ፊት ለፊታችን የምትቆየው ራሱ ማለት ነው። ምን አለ ያንተ እንደሚደስ ራሱ ማለት ነው። አንዳንዴ ቶሎ የሚሞተው ምናምን ይሻላል። አሁን ለምሳሌ አንድ መጀመሪያ የሚሞተው ሶስተኛ የሚሞተው ይበልጠዋል በመጥፎ አሟሟት ማለት ነው። እና ያንተ ምን ያህል ከዛ ሊከፋ እንደሚችል እያሳዩህ ነው ይዘሉ። ያንተ ደግሞ ምን ያህል ሊሰፋ እንደሚችል እና የሰው ልጅ በዚህ ደረጃ በእኛ ህይወት ላይ እና በእኛ ጎሳ ላይ በጣም የተጫወቱ እና ጀስት የኛ ጎሳ እንዲስፋፋ አይፈልጉም። ወንድም ያሁን እየገለጸልህ ነበር እንደዚህ በዛኝ ቋንቋ ብልት ምናምን ይቆርጣሉ። ወጣ አምልጠህም ተስፋ እንዳይኖር ሁለት የማምለጥ እንትንም በጣም ጠባብ ነው። ግን ብልትህን ይቆርጡታል። በቃ ወጣ ምንም አይ ሰርቪስ እንደማይሰጥ ያውቃሉ። እና ጀስት በቃ እንጃ ከዚህ በፊት ስለ ሐሞቲዎች ድርጊት በቃላት ብዙ ነገር መናገር አልፈልግም ብያለሁ። እነሱ ስለሚያደርጉት ነገር ሁሉ ነገር አይወጣም ሚዲያ ላይ ብያለሁ። በጣም ብዙ ነገር ያደርጋሉ። በጣም ብዙ የዘገነነ የቆሸሸ አስቡት። እንዳይራቡ እንዳይባዙ ከዚህ እንኳን አምልጦ ቢወጡ ዘራቸውን እንዳይተኩ በሚል ነው እንግዲህ እንደዚህ አይነት እርምጃ የሚወስዱባቸው። እንዴት የሰው ልጅ ላይ እንደዚህ አይነት ግን የፈለገ ነገር ጨካኝን የፈለገ ነገር የሰው ልጅ ይክፋ መደረግ የሌለበት ነገር ደግሞ እንዴት
ይህን መግለጽ ራሱ በጣም የሚከብድ አይነት መግለጽ በራሱ በጣም ያስጠላል። እንግዲህ ቆሻሻ ነው ቆሻሻ ያበሉናል እያለ ነው። ቆሻሻ ያውም ቆሻሻ አይደለም ከራሳችን ወደ የሚወጣ ቆሻሻ የሰው ልጅ የተጸዳዳውን አምጥቶ እንደ ምግብ መስጠት ማለት ያው እሱ መናገር እንደሚችል ምናምን ነገር ከዚህ በፊት ቅድም ገልጸው ነበረ። እንግዲህ ደረጀ ላልከው ጋዜጠኛ እንግዲህ ሙሉ ነገር ነው ሲናገር የነበረው እሱ እንደሆነ ነግረኸኛልና ያው እንደዚህ የሆነበትን መንገድ እንግዲህ በእነሱ ምክንያት እንደሆነ ነግረኸኛል። እንዴት ነው እንደዚህ እንዲሆን ያደረጉት? ማውራት እንዳይችል በምንድን ነው ያደረጉት? ያው የእነሱ ጭካኔ ምናምን አሁን ቅድም በቃ ማለት የማይደረግ ነገር የለም ምናምን አሁን ቅድም አይቻለሁ አንተ ስነግር ምናምን አሁን እኔ ከዛ ያን ድርጊት እያየሁ ሰላየሁት እኔ አሁን ስነግርህ ምናምን ጀስት እንትን ብሎኝ ለመደ ማለት ነው። አሁን አንተ አሁን አላየህም እና እንዴት እንደዚህ ሊሆን ይችላል ብለህ ነው አሁን ነገር እየውን ጭራሽ ለመስማት እየከበደህ ነበር ምናምን በጣም ይከብዳል ነው አሁን ወንድሜን እንደዚህ ቆሜ እያየሁት ነው ቅጠል ምናምን በጥብጠው ምናምን አሽተው ምናምን ምን አይነት ቅጠል እንደሆነ እኔ ላቅ አልችልም፣ ግን የሆነ ልክ በቃ የሆነ ጉዳት የሚያደርስ ነገር እንደሆነ ገብቶኝ ምናምን ተታገልኩ፣ ተፍጨረጨርኩ። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። ያየሁት እኔ እንደዚህ ያየሁት ወንድሜ ላይ እንደዛ ቅጠል አደረጉበት በጥብጠው ከዛ ቀን ጀምሮ ማውራት አይችልም። ልሳኑ ተዘጋ ማለት ነው በዛች ቅጠል እና ጠግ ድረስ ነው በቃ የሰው ልጅ በቃ ሊያደርግ ማይችለውን ማድረግ ይገላሉ ማለት ይገሉና እዛ ደም ምናምን እንደዚህ በጩቤ ምናምን እንደዚህ መታቱና ደሙን ደግሞ ይቀቡታል ምናምን። ከዛ ምንድነው እንደዚህ ደሙ ምናምን የሚቀቡት ምናምን ተብሎ ምናምን ሲታሰብ የዛ ሰውዬ ያለው የእንትን ይሄን ነገር በተደጋጋሚ ሰምቼዋለሁ። በተደጋጋሚ እንግዲህ ያውቀናል ሁላችንም። አሞቶች ሙሉ በሙሉ እንግዲህ በዚህ ልክ ነው የሴመሮችን ደም በመቀባት ደም በመጠጣት እውቀታቸውን ሊወስዱ እድሜያቸውን ሊጋሩ እድላቸውን የወደፊት ዕጣ ፈንታቸውን መልካሙን ነገር እንዳለ ይወስዳሉ። በዚህ እንዴት የሰው ልጅ የሰው ደም ስለተቀባ እድሉን እውቀቱን እድሜውን ሊወስድ ይችላል? ምን አይነት የዘቀጠ አስተሳሰብ ቢሆን ነው? ለነገሩ ከነሱ ምንም ይጠበቃል? እስካሁን ካለው ነገር
አይንም ያወጣሉ። እሺ በቃ እባክህ በቃ እሺ በቃ ማለት በዚህ ልክ ከዚህ በላይ ስለሚያደርጉት ነገር ባናወራ የተሻለ ነው። እኔም ውስጤ ተረበሸ። እኔ ሰምቼው እንደዚህ ሆንኩት። እዛ ቦታ ላይ እነዚህ ሰዎች ሲደረግ እያየ ነበሩት። ምን አይነት ሜንታሊቲ ይኖራቸዋል? እዛ ጋር ያሉት ሌላ አባላቶች ወንድማቸው፣ እህታቸው፣ አባት እናታቸው በዚህ ልክ በደል ሲደርስባቸው በዚህ ልክ ስቃይ እየተሰቃዩ ሲሞቱ አይናቸው እያየ አእምሯቸው እንዴት ነው ሊያስብ የሚችለው? አእምሯቸው እንዴት ነው ሊቀበለው የሚችለው? እንዴትስ ጤነኛ ይሆናል? እንዴ እንደማያችሁ ከሆነ እንደውም እናንተ ጠንካራ ናችሁ። እኔ ሰምቼው እንደዚህ የዘገነነኝ አይቼው ቢሆን ምን ልሆን ነው እያልኩ እያሰብኩ ያሉት። እዛ ውስጥ ማለት እንግዲህ በርካታ ሴምብሮች ነበሩ ብለኛል። ሁሉም ተራውን እየጠበቀ ይገደላል ብለኛል። ብዙ መከራ ማሳለፋችሁ ያው ከዛ ሁላ ነገር ወጣችሁ እንግዲህ ለዚህ በቅታችኋል። እግዚአብሔር ይመስገን ነው። እኔ በጣም በቃ ከምላችሁ ላይ ስለከበደኝ ከዚህ በኋላ ረጅም ሰዓት ቁጭ ብዬ ማውራት አልፈልግም። አሁን እኔ ምን እንዳደርግላት ነው የምትፈልጉት? ልናወራ እንፈልጋለን ብላችሁኛል። ያው እንዴት መሰለህ አሁን እኔ ጀስት የሆነውን ነገር ሁሉ ሰምተሃልና ጎሳው ምናምን አገተው ምናምን የቆየ ምናምን ነውና ጀስት እኛ ከዛ ጎሳ አምልጠን ወተን ሰርቫይቭ አድርገን ራሳችን ደጉመን ራሳችን ማውጣት ስንጀምር መልሶ አዘቅት ውስጥ የከተተንን ጋዜጠኛ በጣም እንድፈልግልኝ ይፈልጋል። ደረጀም ማለት ነው። እሱ ደግሞ እንደገና ሰለና አባቴ የቱ ጋር እንደታገቱ ምናምን ላይ ኢንፎርሜሽን ያውቃል ማለት ነው። እና እሱን እኔ አሁን ልክ እንደኛ ጎሳ ምናምን ነው አሁን እንደዛ እንደሆንክ ነው ፊሊንግ አንተ ያልከኝ። እና ጀስት በቃ እንደ ጋዜጠኝነትህም ይሄን ነገር በጣም ኃላፊነቱ ወስደህ አንደኛ እንደተማረ ሰው ሰዋዊ ስላልሆነ ማለት ነው የሚያደርጉት ነገር፣ ሁለተኛ አንድ የሰው ልጅ ሰው በራሱ መንገድ ሰርቶ መለወጥ እየቻለ የሌላውን እንትን በማስጨነቅ የሌላውን ላይፍ በማበላሸት የሌላውን ጨለማ ውስጥ በመክተት ምንም ነገር ሊፈጠር እንደማይችል እሱን ለሱም ይሆናል ማለት ነው ለአንተ ራሱ። ሁለተኛ ደግሞ ጋዜጠኛውን እኔ አባቴን እንዲታገት ያደረገው ከእንደገና ወንድሜን ደግሞ ማለት ነው በቅጠልና በዛ ምናምን ወጡ እንደዚህ መስማት ማውራት እንዳይችል ምናምን ያደረገው ለኔ ዋናው ምክንያት ጋዜጠኛ ነው ማለት ነው። ማለት ተመልሶ ነው እዛ ውስጥ የከተተን። እኛ እኮ ወተናል እኮ በቃ እንዲያውም እኛ ጀስት የግድ አንዳንዴ በጣም መማር አይጠበቅብህም። ልክ በገንዘብ የተሻለ ምናምን እንትን የራስ ፓወር ሲኖር ይህን ነገር ማጋለጥ እንፈልጋለን እኮ። ጊዜው ደግሞ የገንዘብ ነው። ገንዘብ ሲኖር የግድ አንተ ትልቅ ቦታ በጭንቅላት መኖር አይጠበቅብህም። ተጽዕኖ ፈጣሪ ሆነን በገንዘብ ነገ ያን ነገር ጉዱን እናወጣዋለን ብለን ያሰብነው ነው እንዳለ ገና ከጅምሩ እንደዚህ ያደረገው ማለት ነውና ጥግ ድረስ እሱን ብታፈላልግልኝ እኔ ባለውለታዬ ነህ ለኔ ማለት ነው። መቼም ስለዚህ ደረጀ ነው ነገር ስለምትሉት የሆነ ነገር ኢንፎርሜሽን ይኖራቸው ብዬ አስባለሁ አይደል? አዎ አለና መልካም። እስኪ ይሄን ነገር ከቪዲዮ ውጪ ነው ከሱ ጋር ስለሱ ማንነት በደንብ መረጃ መውሰድ የምፈልገው። ከዛ ዋሻገር እስኪ እንደምንም ብለን ለማፈላለግና ለማግኘት እንሞክራለን። ምክንያቱም ችግር የለውም የቻልኩትን ነገር አደርጋለሁ። አይ እንትን ነው ስሜቱ አሁን የኔ አንድ የሱ ደግሞ ድምጹን ያለው ሌላ ምንም አይደለም። እኛ እኮ አሁን የአባታችን ያገተውን ሰውዬ ማን እንደሆነ አናውቅም። እኛ ግን እኛን ምን ያደረገንን ሰውዬ ስለምናውቀው በቃ እሱ የምንችለውን ነገር እሱ ምን ይሰራ ነበር ቢለው ችግር የለውም። ስለዚህ ሰውዬ በደንብ አጣራለሁ።
ማን እንደሆነ በደንብ በቻልኩት አቅም ኢንፎርሜሽን ለማሰባሰብ ሰዎቹ ተሰማርተው ስለሱ ማንነት ስለሱ ምንነት እንዲያጣሩ አድራሻውን አሁን የሚገኝበት ምናምን ቦታ ጠቅላላ ለማፈላለግ የተቻለን ነገር እናደርጋለን። ለማንኛውም ውድ ቤተሰቦች ያው ከዚህ በላይ መቀጠል አልችልም። ጥሩ ስሜት ላይ አይደለሁም። የምሰማው የነበረው ነገር እሱ ላይ የደረሰው ነገር እኔም በጣም ውስጤ በጣም ስለተረበሸ ከዚህ በላይ መቀጠል ስለማልችል ኢንተርቪው እዚህ ጋር ላቁመውና በኋላ እናንተ መረፍት አድርጉ ምናምን ነገር በኋላ ላይ ያለውን ነገር እናወራለን። ስለሱ የምታውቁትን ነገር ትነግሩኛላችሁ። ከዛ በኋላ ማድረግ ያለብኝን አደርጋለሁ። እሺ እንግዲህ ውድ ቤተሰቦች እስከዚህ ሰዓት አብራችሁ ቆይታችሁ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። የነዚህ አውሬዎች የነዚህ ጭራቆች ጉድ እንደ ቀልድ የሚታይ አይደለም። በቃ ከቀን ወደ ቀን እየከፋ እየባሰ እየመጣ ያለ ነገር ነውና በጣም ዘግናኝ፣ አስቀያሚ፣ በጣም ደባሪ የሆነ ነገር ነው እየሰማው የምመጣው። ይሄ ነገር ደግሞ ለአእምሮዬም ራሱ ሰላም እየሰጠኝ አይደለም። በቃ ማለት እረፍት እየነሳኝ ነው ነገርና ለማንኛውም ውድ ቤተሰቦች የቻልኩትን ነገር አድርጌ ስለዚህ ሰውዬ ማንነት ማጣራት ፈልጋለሁ። እናንተም እንግዲህ በያላችሁበት ሰላም ሁኑልኝ። ከዚህ በላይ በቃ ቃላት ራሱ አጥሮኛል። ውስጤ በጣም ተላውሷል። በጣም ተረብሻለሁና በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰብስክራይብ እያደረጋችሁ ቤተሰብ ያሉናችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱ ፈልጋለሁ። በያላችሁበት ሰናይ ጊዜ